ሰላም ሰላም ቤተሰቦች፣ ዛሬ የማሳያችሁ በትርፍ ሰዓቷ ውጤታማ የሆነችን ልጅ ነው የማሳያችሁ። እንደምትመለከቱት የፀጉር አሰራር ቤት ውስጥ በመዳም ስራ ውስጥ ሆናችሁ እንደዚህ ይሄን የመሰለ እየሰራችሁ ብር ማግኘት ትችላላችሁ ማለት ነው። እና ይሄን ስራ ለመስራት ምንድነው ያነሳሳሽ? አቤት አቤት ትላለች እንዴ? ጠራውሽ አቤት አላለች ማለት ጀምሪ ከት መጀመሪያ ይሄን ስራ ለመስራት ምን አነሳሳሽ? ስንት ብርስ ነው በቀን የምታገኘው? ይሄን ብታብራሪልን ደስ ይለኛል። ኦኬ እኔ አሁን ባይሆን ሱቅ ምናምን ትንሽ ሱቅ ብኖር ጥሩ ነበረ፣ ግን እኔ አሁን ኮንትራት ቤት ነው። ያው እንደዚህ ትርፍ ሰዓት ላይ አንድ ትርፍ ሰዓት ቢያንስ አንድ ተኩል እንደዚህ ሁሌ ሰዓት ትርፍ አለ። ያው ታኝቼ ምን ትርፍ ወስዳለሁ ብዬ እንደዚህ ትርፍ ሰዓት ላይ ፀጉር እሰራለሁ። ይሄን ለመስራት ምን አነሳሳሽ? ደሞዝ ነው ወይስ እንዴት ነው የሚከፈልሽ? ላ ይሄ የራሴ ስራ ነው። የሴትዮ ስራ ለብቻ ለሴትዮ ሰዓት ላይ ሰርቼ ጨርሼ የራሴ እረፍት ሰዓት ነው እንደዚህ የሚሰራው። ይሄን ለመስራት ስንት ብር ነው የምትቀበዩ? እኔ ያው ስራው ነው የሚወስነው። ሹሩባ ዲዛይን አለው። በዲዛይን ለምሳሌ አሁን ሸርተቴ የሚባል አለ፣ አምፖል አለ። ሸርተቴው ምን አይነት ነው? ሸርተቴ እንደዛ ነው። እንደዚህ ነው። ይሄ አሁን 100 ብር ነው ጋይስ። ይሄ ሸርተቴ ነው፣ 100 ብር ነው። ዛሬ ዲስካውንት ነው የወጣው ስትይ ሰምቼ ነበር። ያው አምጥባሪ ስለሆነ ዲስካውንት ነው። ኦኬ። እና ደግሞ ደንበኛ ስለፈለኩኝ በዲስካውንት እሰራለሁ። እና እንግዲህ አምፖል ምናምን ከሆነ 50 ብር እሰራለሁ። ይሄ ደግሞ ቀለበት ምናምን የሚባል አለ። ይሄ ዊግ አለ፣ እሱ ምሰፋ አለ። እሱ ያው 100 ብር። ውጭ ቢሆን ነው 200 እስከ 300 ብር ይከፍላል። ኦኬ። እዚህ መተው መሰራት ይችላሉ። ቁጥሩን ከላይ ላስቀምጥ፣ ደንበኛ ከፈለገ መተው መሰራት ይችላል። ኦኬ። ኦኬ። እንደዚህ ስትሰሪ መዳምሽ አትቆጣሽም? ላ አስፈቅጂ ነው የሚሰራው። አስፈቅደሽ ነው በፈቃደኝነት። እና ቤተሰብ እንግዲህ መታችሁ መሰራት ትችላላችሁ። ቦታውን ሎኬሽኑ ይላክ። አከምባሎ ከነምጣዱስ እሱን ታውቂዋለሽ? እኔ እኮ እንጀራ አይደለም የጋገርኩት ፀጉር ነው። ሙሽራዋ በጣም ታምራለች። የዛሬ ሙሽሪት እቺን ትመስላለች። እንደምትመለከቱት የፈለጋችሁትን አሰራር መሰራት ትችላላችሁ። ኤልሲቲ ማንበል ስሜ ትግስት የቅጽል ስሟ ኤልሲቲ ትባላለች። ኤልሲቲ አስፋው መሸሻ የሚባል ስም ነው ያላት። እንግዲህ መታችሁ እዚህ መሰራት ትችላላችሁ። ይሄን የመሰለ ውብ አሰራር ነው የምትሰራው። መልካም ይሆንላችሁ። መታችሁ በዋጋው ቅናሽ ዲስካውንት በሆነበት ለ3 ቀን ዲስካውንት አወጣታለች። መታችሁ ተሰሩ ባይ